አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አልሐምዱሊላህ ደህና ነኝ። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል፣ ሀገራችንን ሰላም ያድርግልን እያልኩ ዛሬ ደግሞ በጣም ቆንጆ የሆነ የዳቦ አሰራር ይዤላችሁ መጥቻለሁ። ለየት ያለ አሰራር ነው። እዚህ ጋር አንድ ብርጭቆ ወተትና አንድ መላጊያ ካሜራ ነው ያደረኩት። እዚህ ጋር ስኳር አንድ መላጊያ ማድረግም ትችላላችሁ፣ አለማድረግም ትችላላችሁ። አንድ መላጊያ ስኳር እንደዚህ ካረግን በኋላ እንበጠብጠዋለን ማለት ነው። ሁሉንም በአንድ ላይ እንደዚህ እናቀላቅለዋለን። እንደዚህ ካረግነው በኋላ እዚህ ጋር እናንተ የሚበቃችሁን የዱቄት ያህል ማድረግ ትችላላችሁ። እኔ ትንሽ ነው የምሰራው፣ 180 ዲግሪ ዱቄት ይበቃኛል ማለት ነው። እንደዚህ አድርገን ያው እኛም በቃን ያህል ካደረግን በኋላ ትንሽ ዘይት 2 መላጊያ ዘይት ትንሽ አድርጋለሁ ማለት ነው። እንደዚህ ካደረግን በኋላ ጫው እንዳረስ ጫው አድርጌያለሁ። ካሜራ ላይ አላስገባሁትም ግን ጫው አድርጌያለሁ ማለት ነው። እንደዚህ ካደረግን በኋላ እናቦከዋለን። ጓንት መልበስ ትችላላችሁ፣ እንደዚሁም በእጃችሁ ማውካት ትችላላችሁ ማለት ነው። እንደዚህ አድርገን እንደተለመደው በደንብ አድርገን ማውካት አለብን። እንደዚህ እያደረግን ትንሽ ውሃ ጠብ እያደረግን እንደዚህ ውሃ ጠብ እያደረግን በደንብ ማውካት አለብን። እንደዚህ እያደረግን በደንብ ተደርጎ መቦካት አለበት። እንደዚህ በደንብ አድርገን ማውካት አለበት። ያው እንዳልኳችሁ መቦካት በደንብ ያስፈልገዋል። እኔ በዚህ መልኩ ቆንጆ አድርጌ አብክቼዋለሁ። ሲቦካ እንደዚህ እንትን ይላል ማለት ነው። እንደዚህ ካረኩት በኋላ ትንሽ እዚህ ጋር ዘይት ከረክ በኋላ ትንሽ ዘይት አደርግበታለሁ ከላይ ማለት ነው። ደረቅ እንዳይል እንደዚሁም በከላይ የምናለብሰው እቃ ላይ እንትን እንዳይል እንደዚህ ማለት ከዛ ከላይ እንደዚህ አድርገን ትንሽ እንትን እንለዋለን ማለት ነው። እንገልፈዋለን። እንደዚህ ካደረግን በኋላ
ለ30 ደቂቃ ወይንም ለ15 ደቂቃ ማለት ነው እንደቦካለኝ። ከ10 ደቂቃ በኋላ ሊጣችን በዚህ መልኩ በደንብ ሆኖ ወቅቶልናል። ይሄ እንደምታዩት በደንብ ሆኖ ነው የቦካው። ብዙም አይታይም ለካሜራ። እንደዚህ ካረግን በኋላ እዚህ ላይ ትንሽ ዱቄት ምናምን እናድርግና እንደዚህ አድርገን 3 ቦታ ከከፈልነው በኋላ እንደዚህ እናደርገዋለን ማለት ነው። እንደዚህ ካረግን በኋላ እንዳምጠዋለን ማለት ነው። ትንሽ ሳሳ አድርገን ትንሽ ዱቄት እናደርግበትና ይሄ ጣውላውን የተጠቀምኩት እንደፈለገኝ እንደዚህ ስዳምጥ እንትን አይለኝም። በደንብ ሳሳ አድርገን መዳመጥ አለብን ማለት ነው። ሳሳ ማለት አለብን። ሁለቱም በአንድ ላይ ስለሆነ የምናደርገው እንደዚህ ሳሳ አድርገን እንትን ካልነው በኋላ ሁለተኛውንም እንደዚሁ እንዳምጠዋለን እንደዚህ ማለት ነው። ይሄው እንደዚህ ሁለተኛውንም እንደዚህ ከዳመጥነው በኋላ እዚህ ጋር ጅቡናና ይሄ ፒዛ ጅቡና ነው የተጠቀምኩት ያረኩበት ከላይ ማለት ነው። እንደዚህ ከሆነ በኋላ ይሄንኛውን አምጥተን እንደዚህ እንትን እንልበታለን ማለት ነው። ግን እኩል መሆን አለበት። አሁን እንደዚህ ካረግን በኋላ ይሄንን እንደዚህ ጥፍ እናደርገዋለን ማለት ነው። እንደዚህ አሁን እንደዚህ እንደዚህ ካረግን በኋላ ይሄንን እንደዚህ እንቆርጠዋለን ማለት ነው። እንደዚህ እያረግን እንደዚህ ይሄው እንደዚህ ከቆራረጥ ነው በኋላ ይሄንን እንደዚህ በነገራችን ላይ ይሄንን በሁለት አይነት መስራት ትችላለች። በሁለት አይነት ሲሰሩ በጣም ነው የሚያምረው። በሁለት አይነት ከለር ማለት ነው። እንደዚህ እያደረግን
እንደዚህ እያደረግን ይሄው እንደምታዩት እንደዚህ አድርጌዋለሁ ማለት በነገራችን ላይ ይሄ ክፍተት መኖር አለበት ማለት ነው። እኔ በእንደዚህ መጋገሪያ ነው የምጠቀመው። ይሄው እዚህ ጋር እናደርገዋለን ማለት ነው። ከዛ ይሄንን እንላለን እንገጥመዋለን። ይሄው በዚህ መልኩ አድርጌዋለሁ ማለት ነው። ትንሽ ለ5 ደቂቃ ያህል እንተዋለን። ይሄው እንደምታዩት ይሄን ይመስላል። 2 ደቂቃ ነው እንትን ካልኩት በኋላ ማለት ነው። ይሄን ሲሙን ማድረግ ትችላላችሁ። እኔ ከላይ ካሜራ ላይ ሳላስገባ አድርጌበታለሁ። ማድረግም ትችላላችሁ፣ አለማድረግም ትችላላችሁ። አሁን እዚህ ጋር እኔ አንድ እንቁላል እንደዚህ አይነት እንቁላል ካደረኩኝ በኋላ እዚህ ካደረኩ በኋላ ቫኒላ እጠቀማለሁ ማለት ነው። ለሽታው ለእንቁላሉ ሽታ ትንሽ ቫኒላ እንደዚህ ትንሽ ፈሳሹን መጠቀም ትችላላችሁ። እንደዚህ ካደረኩ በኋላ እንትን እለዋለሁ ማለት ነው። እንደዚህ ትንሽ ቀባቀባ አድርገዋለሁኝ። ዳቦችን በዚህ መልኩ ይሄው እንደምታዩት በደንብ ሆኖ ቆንጆ ሆኖ በስልና ይሄው ይሄን ይመስላል። በጣም ነው የሚያምረው። ከለሩ ራሱ አበሳሰሉ ራሱ በጣም ቆንጆ ነው። ይሄው እንደምታዩት ያው ከታይ ጁብና መጠቀም አለመጠቀም ትችላላችሁ ማለት ነው። የእናንተ ምርጫ ነው። ግን በጣም ነው የሚያምረው።